ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እናንተ አረ ቆይ እኔ የምለው ማለት ነው ለካ እኛ ረዥም ዓመት አረብ ሀገር ቆይተን የመጣ ልጆች ማለት ነው እመቤቴን የቤተሰብ ደስታ ምንም ነገር አይገባንም ማለት ነው። አሁን እኔ ትናንትና ለልጆቼና ለባለቤቴ እንደዚህ ቤት ውስጥ ጉድ ጉድ ብዬ ቤቴን ጠርጌ አስተካክዬ መልሼ ደግሞ ምሳ መስራት እንዴት ደስ እንደሚል ማለት ነው። እውነቴን ነው። እነሱ ይመጣሉ ብላችሁ መጠበቅ ራሱ እንዴት ደስ እንደሚል ማለት ልጃችሁ ትምህርት ቤት ሄዶ ባላችሁ ደግሞ ወደ ስራ ሄዶ ከዛ ሲመጣ እናንተ ቡና አቀራርባችሁ ምግብ እንደዚህ ሰርታችሁ ሲጠብቁ ማለት ነው ያለው ደስታ ልነግራችሁ አልችልም ማለት ነው። እመቤቴን ነው የምላችሁ እውነት በፈጣሪ አለ እና እግዚአብሔር አምላክ ሁላችንም ለሀገራችን ለቤተሰቦቻችን ያብቃን እላለሁ። እና ዛሬ ይዤላችሁ ወደ እናንተ የመጣሁት ቪዲዮ እንግዲህ ለባለቤትና ለልጄ ምሳ ልሰራ ነው ማለት ነው። ዛሬ አብረን እንሰራለን። እስከ መጨረሻ ድረስ አብራችሁን ቆዩ እላችኋለሁ። እንግዲህ የምሰራውን ነገር ያው እያሳየዋችሁ ነው የምሰራው እዚህ እንግዲህ ስቶፌን ሎክሻለሁ ማለት ነው። ስቶፌ እስክግል ድረስ እኔ እዚህ ሽንኩርት እየከተፍኩ ነው ማለት ነው። ሽንኩርቱን አዘጋጃለሁ። ደስ የሚለው ነገር በምንድን እንደምሰራ ታውቃላችሁ? በድስት ነው ማለት ነው። በድስት ነው የምሰራው። በድስት የሚሰራ ምግብ ሲጣፍጥ ለየት ያለ ነው ከበረድስቱ ማለት ነው። እና ትናንትና ከእናቴ ጋር ወስጄ ነው ማለት ነው ድስቷን እስከምሰራባት ድረስ ጓጉቼ ነበር። በጣም ነበር የቸኮልኩት ማለት ነው። በማግስቱ እንግዲህ ልሰራባት ነው ውላችኋለሁ። አሁን ይኸው እዚህ ጋር ድስቴን እጠዳለሁ። እስክትግል ድረስ እጠብቃለሁ ማለት ነው። እስክትግል ድረስ እጠብቃለሁ። ከጋለች በኋላ ሽንኩርቴን እጨምራለሁ ማለት ነው። አሁን በጣም ነው የጋለችው። ያው አቆይቼባታለሁ ስቶፉ ላይ ማለት ነው። ማለት እንደ በረድስት አይደለችም፣ ቶሎ አትግልም። ከዛም ከጋለች ደግሞ ቶሎ አትቀዘቅዝም ማለት ነው። መጀመሪያ ዘይቴን ጨመርኩ ድስቴ ከጋለ በኋላ። ከዛን አሁን ደግሞ ከትፌ ያዘጋጀሁት ሽንኩርት ነበረ። ሽንኩርቴን ጨምራለሁ እዚህ ማለት ነው። ከዛ ሽንኩርቴን አቅሏላለሁ። መጀመሪያ ጊዜ ሽንኩርቱ ላስቀራ አስቤ ነበር። ሳስበው ግን በቃ ብዬ ሁሉንም ጨመርኩበት። የሚበዛበት መስሎኝ ነበር መጀመሪያ ጊዜ፣ ግን ሳየው ምንም አልበዛበትም። ከዛ ሁሉንም ጨመርኩበት። አሁን ቆንጆ አድርጌ አቁላላለሁ ማለት ጥብስ እስክል ድረስ። የሚገርማችሁ ነገር በድስት መስራት እንዴት ደስ እንደሚል ቤቴን ነው የምላችሁ። በጣም ነው ደስ የሚለው። እና እኔም እናቴን ካልሰጠሽኝ ብያት ትናንትና ድስቷን ወስጄ ባመጣው ማለት ነው። አሁን እንግዲህ እዚህ ጋር ሽንኩርቴን በደንብ እስኪበስል ድረስ እጠብቀዋለሁ ማለት ነው። ያው እንደ በረድስቱ ምንም አያስቸኩልም። ይሄ ማለት ረጋ ብሎ ነው የሆነ ነገር የሚያበስለው ማለት ነው። በረድስቱ ግን በቃ አንዴ እንትን ካለ እንደ ድስቱ አይደለም። ድስቷ ግን ረጋ ብላ ነው የሆነ ነገር የምታበስለው ሸክላም ስለሆነች በእሷ የሚሰራ ምግብ እማቤቴን ሲጣፍጥ እላችኋለሁ። እኔም እሱ ፈልጌ ስንት ዓመት ሙሉ ስናፍቅ የነበረው ሽሮ አሁን በዚህ ሰርቼ ልበላት ነው እላችኋለሁ። ለዛ ነው ከእናቴ ጋር ወስጄ የመጣሁት ድስቷን። አሁን ይኸው ያው ኃይል እንትን ስለሆነ በደንብ ስለ ማትሰማ እንግዲህ ሽንኩርቱን ቀስ ብዬ እያበሰልኩ ነው ማለት ነው እዚህ ጋር። ያው ለምን ቆየሽ እንዳትሉ ለማለት ነው። በበረድ ድስት አይደለም በድስት ነው እየሰራው ያለሁት እንደምታዩት። እዚህ ጋር ደግሞ ህርድ ጨመርኩ ማለት ነው። ህርድ ጨመርኩ። አልጫ ነገር ነው የምሰራው። ያው አልጫ ነገር በህርድ ሲሆን በጣም ቆንጆ ነው የሚሆነው ማለት ነው። ህርዴን ጨመርኩ። ትንሽ ያንሳል ብዬ ደግሞ ትንሽ አሁንም ድጋሜ ጨመርኩበት ማለት ነው። እኔ ህርድ በዛ ስል ደስ ይለኛል፣ ለዛ ነው ማለት ነው። ከዛን ከሽንኩርቱ ጋራ ቆንጆ አድርጌ አቁላላለሁ እስኪበስል ድረስ ማለት ነው። የሆነ ህርዱ የሆነ ሽታ አለው፣ ያ ሽታ እስኪጠፋ ድረስ ብቻ ነው። ያው እንደ በርበሬ ባይሆንም ቁሌቱ። ከዛ እንደዛ
ካቁላላው በኋላ እየከደንኩ እያማሰልኩ አርጌ አበስለዋለሁ ማለት ነው ከሽንኩርቱ ጋር በደንብ። አሁን ሽንኩርቴ ከበሰለ በኋላ አልጫ ነገር ነው ምሰራ ብያችሁ አልነበረ? ባለቤቴ ስጋ ገዝቶልን ነበረና ስጋ ልሰራ ነው እላችኋለሁ። ባልጫ ስጋ በአጥንት ነው ደግሞ እንደ ሾርባ አይነትም ነው። ለፍትፍትም ይሆናል፣ እንደ ሾርባ መጠቀምም ይቻላል። በቃ ደስ ይላል ማለት ነው። እኔ እሱን ነገር ፈለግኩና እንግዲህ እሱ በአጥንት ያለውን ባልጫ አርጌ መስራት ፈለግኩ። በጣም አሪፍ ነው። ያው ድንች ምናምንም መቀየት ትችላላችሁ ከፈለጋችሁ መስራት ከፈለጋችሁ። እኔ ደግሞ ድንቹን መቀየት ስላልፈለግኩ አጥንት ያለውን ብቻ በሾርባ መጠቀም ይቻላል።